የከፍታ የፍካት ዓለም አዲስ ንጋት የሩም ሰላም ጸጋና ሰላም ይብዛልሽ። እንዴት ነሽ? እግዚአብሔር ይመስገን። እንዴት ነው? አለ ደህና ነሽ? ደህና ነኝ። በስምና ጥያቄ አለኝ። እሺ ጥያቄሽ ምንድን ነው? ጥያቄ የነቢዩ መሐመድ እናትና አባት የት ናቸው? የት ነው ያሉት አሁን? የነቢ ሰለላሁ ዐለይሂ ወሰለም እናትና አባት አሁን ሞተዋል። እሺ የት ናቸው? ሞቶ የት ነው ያሉት? ቀብር ውስጥ። ቀብር ውስጥ። እሺ እነሱም ነቢይ ስጠየቅ የመለሰውን መልስ ለሚቀጥታ አትመልስልኝ። ምን አልኩ? እናትና አባቴ የት ነው ያሉት ተብሎ ተጠይቆ የመለሰውን መልስ መልስልኝ ከቁርአናችሁ ላይ። እናትና አባታቸው አሁን ቀብር ውስጥ ናቸው። አሁን ቀብር ውስጥ ናቸው ማለት ሳይሆን እሱ ሲጠየቅ የመለሰውን መልስ እንድትፈልስልኝ ነው የምፈልገው። እሱ ሲጠየቅ እኮ መልስ እሱ ሲጠየቅ የመለሰውን መልስ እኔ ቁጥሩን ልንገርና አንተ እሱን እዚህ ጋር ያሳይ። ችግር የለውም። እርሱ ሲጠየቁ ምን ተብለው መለሱ? አሁን የት ናቸው ከተባለ ሰው አሁን ቀብር ውስጥ ነው ያለው። ነገ የትንሣኤ ቀን ስለሚሆነው ከሆነ ጠይቄ እንመልስልሻለን። አይደለም አሁን እሱ እሳት ውስጥ እንዳሉ ነው የተናገረው። አሁን አንተ ለምን እሱን ቁርአን አውጥተህ እያሳያት መልስ? ስለሱ እንመጣለን። ችግር የለውም። ስለሱ እንመጣለን። 223 ሰሂህ ሙስሊም 203 ላይ ያለውን አውጥተን እዚህ ጋር እያሳየ መልስልኝ። እሱን አውቃለሁ። አይነ አቢ ብሎ ጠይቃቸው። ሰውየው መጣና ከዚያ በኋላ ኢሳቸው ደግሞ ነቢ ስ ላ ሰለም አቢ ወአቡከ ፊናር አሉት። አባት ሲባል ምን ማለት ነው? መልሽ ነው። አብርሃም አባቴ ነው ይላሉ ነቢ ስ ላ ሰለም። አያታቸውን አቡጣሊብን አብደልሙጠሊብን አባቴ ብለው ይጠሩታል። አባታቸውም አብደላህ አለ። ምን ለማለት ነው? አጎትም አባት ይባላል። የትኛውን ለማለት ነው? መልሽ። እናቴና አባት ነው የተባለው እንጂ የእነት አባት ወይ እናቴ አይልም። እዚያ ላይ እናቴ ይላል። ሐዲሱ ላይ ላውጣለሽ ለአንተ ዋሻለሽ። እናቱን እኮ ተጠይቃለች። እናቴን አባት የት ነው ያለው ተብሎ ተጠይቁ። ለእናቴ የጠየቀውን ደግሞ እሱ ሌላ ቦታ ይነግራል። እናቱ ሞታ እናቱ ከሞተች በኋላ መቃብር ላይ ሄዶ ምህረት ሊያደርግላት ምህረት ለእሷ አላህ እንዲያደርግ እናቴ አይልም። እዚያ ጋር አባቴ ነው የሚለው። አሁን እየጠቀስኩልሽ ነው። አብርሃም አባቴ ነው ይላሉ። አብደልሙጠሊብም አባቴ ነው ይላሉ። አብደላህም አባታቸው ነው። አጎትም አባት ይባላል። የትኛውን ለማለት ነው? አሁን እኮ እሱ የተጠየቀው ጥያቄ አባቶችህ እኮ አይደለም አባቴ ተብሎ ነው። አባትህ ነው የሚለው። አብርሃም አባቴ ነው ይላሉ። የአብርሃም ልጅ ነው መሐመድ? አዎ የአብርሃም ልጅ ነው። ማስረጃ ረስተሽ? ኦኬ ሙሐመድ ኢብራሂም ነው ስሙ። ያን ትክክለኛው አብርሃም የመጀመሪያ የያዕቆብ አባት አብርሃም ሙሐመድ ስም መመሳሰል ሊኖር ይችላል። አብርሃም ኢብራሂም የሚባል ሌላ ስም ሊኖረው ይችላል። ግን ትክክለኛው እውነተኛው የያዕቆብ አባት አብርሃም ነው። የሙሐመድ አይሆንም ባልሽ አይደለ? ስለዚህ ከመጽሐፍ ቅዱስ እያስረዳሁ ያልኩ ያለሁት ሙሐመድ አሁን ከእናትና ከአባት ተወልዷል አይደለ? ያ በስጋ እሱን የወለደ ከእናቱ ሙሐመድን የወለደው አንድ ጊዜ ይኸውልሽ፣ ለመናገር ማዳመጥም አለብሽ። ገብቶሻል አይደለ? ማዳመጥም አለብሽ። አሁን አባቱ ተባላልኩሽ። የትኛው አባቱ ነው? አራት እንዳሉ ተገልጿል። ገብቶሻል? አንዴ ተረጋጊ፣ ላስረዳሽ። ይቅርታ አንዴ ይቅርታ ቅድም ስለቆረጠ። እሺ እሱን አሁን እኔ የጠየቅኩትን ጥያቄ በእርግጥ በትክክል አሁን ሙሐመድን በስጋ የወለደው አባት ማን ነው? እሱ የት ነው ያለው ስል በእምነት የመጣውን አባቶችን ነው አንተ እየጠቀስክ ያለው። እኔ ግን ሙሐመድ እሺ ይቅርታ አንደ ስማኝ። እንደዛ ከሆነ ሙሐመድ አባቴ በእሳት ውስጥ ነው ያለው ያለው ታዲያ አባታቸውን አቡጣሊብን አብርሃምን አይደለም። አሁን ተረጋጊ፣ አዳምጪ። አባት ሲባል ነቢያችን ሰለላሁ ዐለይሂ ወሰለም ብዙ አካሎችን አባቴ 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 ብለው ጠርተዋል። ገብቶሻል አይደለ? ስለዚህ አንድ አባት ብቻ አይደለም። አብርሃም አባቴ ነው ብለዋል። አያታቸው አብደልሙጠሊብ አባት ተብሏል። አጎት አባት ይባላል። የወለደ አባት አባት ይባላል።
በዚህ አንቺ አሁን ለማለት ማስረጃ ያስፈልጋል። እሱ አመሰግናለሁ። እሱ መልሰህልኛል። አሁን እያልኩ ያለሁት አብርሃምም አባት ስለሆነ እና ታዲያ መሐመድ በእሳት ውስጥ ነው አባቴ ያለው ብሎ እየተናገረ ያለው እነዛ አባቶች የሚባሉ ሁሉንም ነው ማለት ነው። ሁሉም አባቶቹ ከሆኑ ማን አለው? አንተ ለምን ቁርአንን አወጥተህ እዚህ ጋር አታሳዩ? ቁርአን እኮ ነው የሚናገረው። አሁን እሱ ምንድን ነው ያለው? ያላ መልእክተኛ ሆይ አባቴ የት ነው አሉ። እርሱም በእሳት ውስጥ ነው አረ ዞርም ነው። እኔ ቅድም ነገረኩ፣ እሱን ሀዲስ አነበበ ነው። እኔ ግን ብዙ አባት አለኝ አሌ ነው እሱ ማለት ነው። አንተ ደግሞ አንዱ አባት ነው እሲ ነው ለማለት ደግሞ ማስረጃ አንተ ያስፈልጋል። ትክክል አኬሌ ነው ሲል አንዴ ቆይ አዳምጠ ነው አንዴ እኔ ጨረሰ። ከዛ ያወራል እሱ ከዛ በኋላ ይሄኛው አባት ነው ለማለት ይሄን ማስረጃ ከሱ እኔ ደግሞ ይጠይቃል። የትኝ እሱን መሆኑን እንዴት አሳወቀ አንተ ይላል እኔ ማለት ነው። ገብቶሃል አይደለ? ይሄ ነው። እሺ አሁን ልትጠየቂ ነው። ከአንዴ አሁን ደግሞ ትጠይቂ ነው። ይሄ ተመለሰልሽ አይደለ? አልተመለሰልኝም። ታዲያ የአብርሃም የሙሐመድ አባቶች ሁሉም እነ አብርሃምም ይስሐቅም ያዕቆብም አባቶቹ ከሆኑ እሳት ውስጥ ነው ያለው። የትኛውን አባት ነው? ከአባቶቹ የትኛውን ነው በእሳት ውስጥ ነው ያለው ለማለት ማስረጃ ሙሐመድ እኮ ነው በእሳት ውስጥ ነው ያለው። በእሳት ውስጥ ነው ያለው እኮ ሙሐመድ ነው። ታዲያ በእሳት ውስጥ ነው ያለው። 3 ጊዜ ደጋገምሽ የትኛው ነው እያልኩ እየጠየኩሽ ነው ወገናችን። የትኛውን እንበል? እኔ አንተ ራስህ እኮ ነው መልስ መስጠት ያለብኝ። የሙሐመድ አባት አይደለም የምናውቅ ይሆናል። ሙሐመድ ብዙ አባቶች አሉት ስላልከው፣ ስለዚህ ከብዙ አባቶቹ የትኛው አባቱ ነው በእሳት ያለው? በእሳት ውስጥ ያለው አባቱ በእሳት ውስጥ እንዳለው ነው መልስ የሰጠው። ይህልስ እሱን አንቺ አልሽ። ይኸውልሽ ወገናችን፣ እሱን ደግሞ የትንሣኤ ቀን የትኛው እንደሆነ የምናይ ይሆናል። ይሳል አሁን ስለኛ አሁን የጠየኩትን እኮ ሳትመልስልኝ እሱን መመለስ እኮ ዋጋ የለውም። እሱን የትኛው እንደሆነ እኔ ደግሞ አስረዳሽ። ከተሻል ብዙ አሁንም ተመሳሳይ ጥያቄ ስለሆነ ጥያቄን አስጨርሰኝ። እናቱ መቃብር ላይ ሄዶ ምህረት ሊያስደርግለት አላህ እኮ የሰው ምስት አፋቶ ማግባት ሲፈልግ የሚፈቅድለት አላህ፣ ቁርአን የሚያወርድለት አላህ ለእናቱ ምህረት ለእናቱ ልነግርህ ትመልስልኛለህ። አንድ ስማኛ ምስቱን ለምስት ሲሆን ቁርአን የሚያወርድለት አላህ ለምን እናቱ ምህረት እንዲያደርግለት ሀሳብን ልጨርስና ነው የምጠይቀኝ። አንተ መጀመሪያ ሲናገር ጊዜ በመረጃ እንዲናገር ነው። እኔ ጋር ሰው መጥቶ እዚህ ጋር ያለ መረጃ እንዲናገር አልፈቀደም እኔ። ስለዚህ አንተ የቱ ጋር አውጣ የቱ ጋ ነው? እሱን አሳያለሁ። አሁን መጀመሪያ እኔ እኔ አንተን ትልቁ ላይ ያደርጋል። ከዚህ በኋላ መጀመሪያ ልጭረሳ። መጀመሪያ እኔ ያነሳው ያለው እናሳየን እያልኩሽ ነው ወገናችን። ውጭና ችግር የለም። ቆይ አንዴ፣ እሱ የፈቀደው አላ ለምን አንዴ አይደለም አንድ ጊዜ ውጭ እናሳየን ወገናችን። ነገር ቢኖር ማለት ነው እዚህ ውስጥ ያላችሁ ሙስሊሞች ሁላችሁ ለእናንተ ምህረት ምህረት ሊያሰጣችሁ ስልጣን የለውም፣ አይችለውም። ስለዚህ በሙሐመድ አትመሩ። ኢየሱስ ይወዳቸዋል። ሙሐመድ ለራሱ ለእናቱ ራሱ ምህረት ሊያስደርግለት አላህ ስልጣን አልሰጠውም። ሙሐመድ ምህረትን የማድረግ ስልጣን ይሄን ለመናገር ፈልጋ ነበር። አሁን ጭራሽ ብትጠይቃት መልስ ምንም ማድረግ አይቻልም። ይሄን መናገር ፈልገው ነው። እንዳጠቃላይ ክርስቲያኖች ካላችሁ ጠይቁ። በዚች ምክንያት አድርጌ አንድንም ክርስቲያን አልናገርም። አማርኛ ራሱ አስተካክላ አትናገርም። እሺ ጥያቄ ያለ ክርስቲያን ካለ ገብቶ መጠየቅ ይችላል። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱህ። አንድ ጥያቄና እንደ አስተያየት ነበረኝ። አንዱ ጥያቄ ምን መሰለህ፣ ሰላት ላይ በትኩረት በሁሹዕ ለመስገድ ምን እናድርግ፣ ምን አይነት ሲስተም እንጠቀም ለማለት ነው አንደኛው ጥያቄ። በሶላት ላይ የምትቀሯቸውን ቁርአን አንቀጾች ማስተንተን ነው። ቢያንስ ሱረቱል ፋቲሃን በደንብ ማወቅ። እያንዳንዱን የቁርአን አንቀጽ በምትቀሩ ጊዜ ትርጉሙን አውቃቸው ስታስተነትኑ ጊዜ ለሶላቱ ሁሹዕ ለአላህ ፍራቻ ይኖራቸዋል በሶላት ውስጥ። እንዲሁም ደግሞ በአላህ ፊት እንደቆማቸው ሶላት ለየት የሚያደርገው የአምልኮ ስርዓት ከአምላክ ጋር ቀጥታ እየተነጋገር ከምታደርገው የአምልኮ ስርዓት ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ ቃመ ልዓብዱ ዩሰሊ ፈኢነማ ዩናጂ ረበሁ አሉ። ፈልየንظር አሐድኩም መን ዩናጂ አሉ። አንዳችሁ ጌታውን አላህን ሶላት ለመስገድ በሚቆም ጊዜ ከጌታው ከአላህ ጋር ንግግር ሊያደርግ እንደቆመ ይወቅ።
እና ከማን ጋር እንደምትነጋገሩ ማስተውሉ አሉ ያቸው። ስለዚህ ከአምላክህ ጋር ንግግር ለማድረግ እንደቆምክ ሶላት ውስጥ የምትለውን ማስተንተን፣ ስለ ሩኩዕ፣ ስለ ሱጁድ እነዚህን ሁሉ ከአምላክ ፊት እየፈጸምካቸው እንደሆነ አስተውለህ መስገድ። የዛ እንደ ኩሹ ይኖራለሽ። እሺ ሁለተኛው ጥያቄ ግን ቅድም